الله والحمد لله والصلاة والسلام على رسول الله. ويقول الإنسان وإذا ما مت لسوف أخرج حيا እንግዲህ ስለ ወዳጁና ስለ ባለሙሉ አላህ Subhanahu Wa Ta'ala ባጭሩ ተጠቀሰልን በኋላ በመድራ አካባቢ ያሉ ደግሞ የሰው ልጆች እንደ አንዳንዶቹ ሲቀሩ ሌሎቹ ምን ያህል የዘቀጡና ከሱ የራቁ መሆናቸውን በተቃራኒው ለማገናዘብ ስለ ካፊሩ ያወሳልናል ቀጥሎ ማለት ነው። ያወቀን ጨነቀው እንደሚባለው እነ ጅብሪል አሚን ጌታቸውን እንደዚህ ያመኳሹታል፣ ያወድሱታል፣ ያደንቁታል። ሌሎቹ አላዋቂዎች ግን ያደም ልጆች ጭራሹን ጌታን እንደ ተራ ነገር አድርገው እንደ ጓደኛቸው ያስተባብሉታል፣ ይሰድቡታል ማለት ነው። ምን ይላሉ የሰው ልጆች በዚህ መልክ የተከበረውን ጌታ የቁሉ الانسان الكافر الفاجر ጠማማ እና ካሃዲ የሆነው ሰውዬ አይዛ ማሚቱ ይላል፣ እኔ በመሞት ጊዜ ለሰውፈ اخرج حيا እነዚህ ነብይ ተብዬዎች እንደሚያወሩት እውን እኔ እንደገና ህያው ሁኜ ተመቃብረ ወጣለሁን እያለ ይሳለቃል። ሱብሃንአላህ አላህ አይችልም እንግዲህ ማለቱ ነው። ማን ይሙታውን እኔ ተሞትኩኝና ለብዙ ዘመናት በስብሼ አጥሜ ተበታትኖ ሰውነቴ በስብሶ ደቆ አፈር ጋር ተተቀላቀልኩኝ በኋላ እንደገና አሁን እንደገና እኔ ተነስቼ ሰው ሁኜ እወጣለሁኝ ማለት ነው። ጉድ እኮ ነው ይሄ፣ ዘበት ነው። እንዴት አርጎ እያለ ያጣጥላል ማለት ነው የአላህን ቃል ኪዳን። እንዲህ የሚሉም ደግሞ አውሬዎች አሉ ማለት ነው። አላህን ያን ያህል የሚያከብሩና የሚያፈቅሩ ያሉትን ያህል ሰው ተብለው አቅል እያላቸው አላህ በቋንቋቸው ኪታብ እያወረደና እየነገራቸው ነብይ እየላከ እያስመከራቸው ያን ሁሉ ጆሮ ዳባ ልበስ በማለት እውነትን የተሞትኩ በኋላ እንደገና ህያው ሁኜ እነሳና ጌታ ፊት ቀርቤ እጠየቃለሁ እያሉ የሚሳለቁና የሚስቁ ጅሎችም አሉ ይላል አላህ Subhanahu Wa Ta'ala። አወላ يذكر الانسان ይህን የሚለው ሰው ለመሆኑ ይህን ጥያቄ ከማንሳትና እንደዘበት ከመቁጠሩ በፊት ለምን አንድ ማረሳት የሌለበትን ቁም ነገር ረሳው? ለምን አያስታውስም ይላል። አና خلقناه من قبل ካሁን ቀደም እኛ ካልነበረ እንዲያስገኘነው እንደፈጠርነው አያስታውስም ወይ? ወለም የኩ شيئا እሱ ምንም ነገር ያልነበረውን ተሳ የለውም ጭራሹን። አሁን ግን ቢሞትም ቢበሰብስም ቢያንስ ያካሉ ፍራሽ ሆነው ብስባሽ አለ። ያንን መመለስ ቀላል ነው ማለት ነው። መጀመሪያ ሳትፈጠር በፊት የት ነበርክ? የሌለከውን ነገር አይደለም እንዲያምጥቼ ሰው ያደረኩህ። የመጀመሪያ የሌለውን ነገር ማምጣት የቻለ ፍራሹን መመለስና ማዲስ ያቅተዋል ብለህ የምታስበው ምን አይነት አቅል ነው ይላል አላህ Subhanahu Wa Ta'ala። የሰው ልጅ የፈለገውን ያህል እንግዲህ ቢኖር ቢበሰብስ ታፈርነት አይዘልም፣ ዝሮ ዝሮ አፈር ነው የሚሆነው። ወትሮስ ሰው ከየት መጣ? አደም ከአፈር አይደለም የተፈጠረው? መጀመሪያ ሰው የሚባል ነገር ሳይታወቅ ተሳፊ አፈር አንስቶ ሰው ፈጠረ። አሁን ደግሞ ከዛ ሞተና ወደ ነበርክበት ወደ አፈርነት ተቀላቀል ተባለ። ግን አሁን የተወሰነ ናሙና አለ ማለት ነው። አጥንቱ ቢያንስ አጅበት ዘነብ የምትባል አጥንታለች፣ ፈለገው በላይ ሰና ብትቀመጥ የማትበሰብስ እንደ ጎመን ዘር ፍሬ የምታክል እጅራተ ጎመር ላይ ፍንጥጫ ማጣበቂያ ላይ ጉጥ ነገር አለች። እዛች ውስጥ እንደን ክርዳድ በቃ ትንሽ ነገር ናት፣ ስንዴ ፍሬ የምታል። እሷ የፈለገው ቢሆን አትበሰብስም። ተዛነ የሰው ልጅ የሚበቅለው ልክ አዝመራ ሲዘራ ተወቀሎ ወቀልቱ እንደዚህ እንደሚወጣ እሷ ትኖራለች። የኖረውን ያህል ሌላው አካል በስብሶ አጥንቱም ተመኖር ብዛት የተነሳ እንደ ፋንዲያ እንደዚህ ሲነኩት ቡን ብሎ ይጠፋል። እሷ ግን በምንም አይነት ተብረት የጠነከረች ነገር ናት። ከዛ ተነስቶ እንደገና ተነስ ሲለው የሰው ልጅ ወዳውኑ በአካባቢው የነበረውን ፍራሹን አካሉ እንደገና ወደ ነበረበት ይመልስና በአንድ ጊዜ እንዲወጣ ያደርገዋል ማለት ነው። ታዲያ መጀመሪያውንስ ተየት መጣህ? ጭራሽ አልነበርከውን አይደለም እንደፈጠረ ያስገኘውህ። አሁን ከሞትክ በኋላ ፍራሽን መመለስና ማዲስ ታዲያ ከዛ የቀለለ እንጂ የከበደ ነው ብለህ እንዴት ታስባለህ? በምን አይነት አእምሮ ነው የምታስበው? ምን ነካ የሰው ልጅ? አልኢንሳኑ የሚለው በሁለቱም ቃል ደገመው ማለት ነው። መጀመሪያው የቁል الانسان አወላ يذكر الانسان አወላ يذكر هو ዶሚር ነበር በሁለተኛው ላይ መሆን ያለበት። ግን ኢንሳን የሚለው አሁን ተሐኩም ነው፣ ሲተቸው ነው ማለት ነው።
አሁን አንተ ሰው ነህ ሰውም ተብለው እንደዚህ የሚሉ አሉ አሁን የነንም እንግዲህ ሰው እንበለው እንጂ እንደፈረደብን ምን እንለዋለን መቼስ በሁለት እግር ስለሚሄድ ሰው ይባላል እንዲህ አይነትም የዘቀጠ አስተሳሰብ ያለው አለ የአላህን ቁድራ የአላህን ህክማ የአላህን ጥበብ ረስቶ ዘንግቶ እንዴት አርጌ ተበሰበስኩ በኋላ እነሳለሁ እያሉ ሰውነን ብለው እንደዚህም የሚያስባሉ የማያፍሩ ማለቱ ነው ፈወረቢከ ለነህሹረነሁም እናንተ ይሄ ነገር ይሆናል አይሆንም እያላችሁ ተከራከሩ ተደናበሩ እኛ ግን ያ መሐመድ በጌታ እምልልሃለሁ አለ አላህ ለነህሹረነሁም እንዲህ አይነቶችን እንኳን ግትሮችና ገራራዎች ሳይቀር ያለውል በግዳቸው እናስነሳቸዋለን እሱ እንዳለ ነው መጀመሪያ እሱ በፍዶ ነው እንደ የመጣው ይችን ያለባትን አንደበት ነገ መንባአተና ሚመርቀዲና እንዲል አድርጌ ያስነሳዋለሁኝ እና ያም በተግባር አሳየዋለሁ ችግር የለም ቀጠሮ ይድረስ ብቻ አለ ፈወረቢከ ኡቅሲሙ ቢረቢክ በጌታ እምልልሃለሁ በራሴ ማለቱ ነው ለነህሹረነሁም ለነጅመዐን ሃኡላኢ الكفرة الفجرة እነዚህ በእስን የሚከራከሩና የሚጠራጠሩ የሆኑትን ገራራዎችና ደረቅ ከሃዲዎች ነገ ያለውል በግዳቸው አንስተን ለፍርድ እናቀርባቸዋለን ወሸያጢን التي اضلتهم እንደገና እነሱን ያሳሳቷቸውና ያጎናበዷቸውን ለዚህ አይነት ድንቁርና የዳረጓቸው ሰይጣኖች ነው እነዛን ሰይጣን አለቆቻቸው ጋር አጣምረን እናነሳቸዋለን ያኔ ጊዜ ይገባቸዋል ዛሬ የማይገባቸው ይላል ለናሽረነሁም مع شياطينهم ማለት ነው ማን ነው ሰው ተሞተ በኋላ ይነሳም ያላቸው ሸይጣን ነው ስለዚህ አለቃው ጋር ግራቀኛ አጣፍሬ አነሳዋለሁ የዛ ጊዜ ይገባዋል ማለት ነው ثم لنحضرنهم حول جهنم جثيا በዛ መልክ አንስተን ከያሉበት በጀሃነም ዙሪያ አንበርክከን እናሰልፋቸዋለን ወደ ጀሃነም ለማውረድ ማለት ነው ጀሃነም እንግዲህ አዘቅት ጉድጓድ ናት 70 አመታት ያህል ማረፊያው የማይደረስበት አዘቅት ነው እና እነዚህን ሙንኪረል ባዕስ የሆኑትን ሰዎች ሶፈል አወል ነው የሚያረጋቸው መጀመሪያ በአጠቃላይ ዓለም ይነሳል ተሞትኩ በኋላ አልነሳም የሚል ክፍል በሙሉ የመጀመሪያ ግሩፕ ነው የሚሆነው ጀሃነም ለመወርወር ማለት ነው ስለዚህ እንግዲህ አንድ እስረኛ የተወሰነ እስረኛ ሞት ፍርድ የተፈረደበት ለርድ በሚቀርብ ጊዜ ታስሮ ዙሪያውን እንዲንበረከክ ይደረጋል በዛ መልክ በጀሃነም አፋፍ ላይ እንደረድራቸዋለን የዛ ጊዜ አለይሰ ሀዛ ቢልሐቅ ይላል አንነሳም አንጠየቅም ሳንቀጣም ትሉ ነበር ዛሬስ ጎበዝ አሁን አልተነሳችሁም ወይስ ደግሞ ጀሃነም የለም ስትሉ ነበር ጀሃነም አሁን ታያችሁም የት ነው አሁን ያላችሁት ሲባሉ እግራቸው ሰውነታቸውን መሸከም አቅቶት ተዝለፍልፈው ልክ መጥ እንዲያዛ ሴት በጉልበታቸው ይንበረከካሉ ማለት የጭንቀታቸው ብዛት ጀሃነም እየጎደራች ነው ያለው በዛ መልክ እናቀርባቸዋለን ዛሬ እንዲያልነሳም የሚል ሁሉ ያኔ በዛ መልክ በጀሃነም ዙሪያ ደርድሬ ሳንበረክከው አቅሙን ያቃታል አላህ Subhanahu Wa Ta'ala ናጅቲያ ማለት ባሪኪን ማለት ነው አላ ሩከቢሂም በጉልበታቸው ላይ በርከው በጀሃነም ዙሪያ አሰፍስፈው ሲያለቅሱ ታያቸዋለህ ثم لننزعن من كل شيعة ከነሱ መካከል ደግሞ ከየቡድኑ ቀንደኛ የሆኑትን ጠማማዎች አዩሁም አሸዱ على الرحمن عتيا በረህማን በጌታቸው ላይ ድርቅናቸው በጣም የባሰባቸው አይን ያወጡ ከሃዲዎችን ደግሞ የመጀመሪያ መቋደሻ ይሆናሉ ለጀሃነም ማለት ነው እና በኩፍሩ በጣም የባሰ በሆነ ቁጥር የመጀመሪያ ይሆናል ጥቂት የቀነሰው ወደ ኋላ እያለ በቅደም ተከተል ከዋነኛውና ከቀንደኛው ጀምሮ እስከ መጨረሻ እስከ ርዝራዡ ድረስ በጀሃነም በር ላይ እየተሰለፈና እየተደረደረ ልክ በከፋ አፈር እንደሚመለስ መላእክት ዙሪያውን እየገነበሩ ወደ ጀሃነም ይለቋቸዋል ማለት ነው ያንን አይነት ሁኔታ የሚያውበት ጊዜ ይመጣላቸዋል ሲል ዛት አላህ Subhanahu Wa Ta'ala ثم لنحن أعلم بالذين هم أولى بها سليا ከነዛ ከሙንኪር البعث አንነሳም አንጠየቅም ከሚሉት መካከል ደግሞ በጣም የባሰባቸው አውላ ቢሃ ስልያ በመጀመሪያ ደረጃ የጀሃነም ሲሳይ መሆን የሚገባቸውና መቃጠል የሚገባቸውን እናቃለን እያንዳንዳቸውን እገሌ የመጀመሪያ ሊስት እየተጠራ ነው ዙሪያውን እነገሌን የመጀመሪያ ዙር ሁለተኛ ዙር ሶስተኛ ዙር እያል በቀጥታ በኩፍሩና በከዲየቱ መጠን
ለእያንዳንዳቸው ቅደም ተከተሉን ጠብቀን ዋጋቸውን እንሰጣቸዋለን በማለት ይዝታል ማለት ነው። ከዛም አያይዞ ጀሃነም የምትባል ነገር ሁሉንም ሰው የምታሰጋ መሆኑንና ማንኛውም ሙእሚን እንኳ ቢሆን መጠንቀቅ እንዳለበት ለማስገንዘብ ምን ይላል? ወኢን ሚንኩም ኢላ ዋሪዱሃ፣ ከናንተ ከሰው ልጆችና ከጅን ዘሮች ያችን አደገኛ ቦታ የማይቀርብና የማይሰለፍባት ማንም የለም ይላል። ሁላችሁም ያችን ቦታ ልትፈሯት ልትጠነቀቋት ይገባል። ማንኛውም ሰው ሙእሚንም ቢሆን ሷሊህም ቢሆን እንኳን ካፊር ሙናፊቅ ቀርቶ የጀሃነም ኬላ ላይ ሳይሰለፍ የሚያልፍ የለም ይላል አላህ Subhanahu Wa Ta'ala። ካነ አላ ረቢከ ሐትመን መቅድያ፣ ይሄ መደረጉ በጌታ ዘንዳ ውሳኔ ያለፈበት አይቀሬ ጉዳይ ነው። ማንም ሰው ጀነት የሚገባ እንኳ ቢሆን በዛች ኬላ ካላለፈ በስተቀር ጀነት መግባት አይችልም ማለት ነው። ስለዚህ ሁሉም ሰው መጀመሪያ ተነስቶ ማህሸር የሚባል አውላላ ሜዳ አለ፣ እዛ ላይ ይሰለፋል። ለብዙ አመታት በላበቱ እንደ ባህር ተነክሮ ደግሞ በፀሐይ ሐሩር አናቱ እንደ ሽሮ እየፈላ ተቆየ በኋላ በመጨረሻ አላህ Subhanahu Wa Ta'ala ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ይላል። እንግዲህ እንደ ስራ ውጤታችሁ ከፊሉ ወደ ጀነት ከፊሉ ወደ ጀሃነም የሚል አጠቃላይ ትእዛዝ ይሰጣል። ከዛ ሁላቸውም በየት ነው የሚሄዱት? በጀሃነም ኬላ ላይ ነው። ሲራጥ የሚባል ነገር ይዘረጋል ማለት ነው። ሲራጥ የሚባለው ነገር ከሰይፍ የሰላ የሆነ በጣም አንዳላጭ የሆነ ድልድይ ናት። በዛች ላይ ነው የዓለም ህዝብ የሚያልፈው ማለት ነው። ስለዚህ ያ ሲራጥ የተዘረጋው እንደ ኩብሪ ነው። ተታች እንደ ባህር የተኛው ጀሃነም ነው። ሸርተት ታረጋ አለቀልህ፣ ሄደህ ጀሃነም ላይ ቸፍ ማለት ብቻ ነው ያለው ማለት ነው። ስለዚህ እነዚህ ካፊር ሙጅሪሞች መጀመሪያውንም ገና መነሻው ላይ ሲገቡ ገና ብዙ አይራመዱም፣ ወዳው እየተንጠባጠቡ ወደ ጀሃነም መውረድ ብቻ ነው ማለት ነው። ሙእሚኖችም ይሰለፋሉ፣ ሌላ መንገድ የለም፣ ወደ ጀነት መሻገሪያው ያ ኩብሪ ብቻ ነው ማለት ነው። በዛ እንግዲህ ጥሩ ኢማን ያለውና መልካም ስራ ያመዘነለት በቀጥታ በቀላሉ ይሻገራል ማለት ነው። እና በጣም እንግዲህ የከፍተኛ ደረጃ ያሉት እንዲያው በቅጽበት ነው የሚያልፉት። በሺህ ዓመት የማይቆረጥ ነው ርቀቱ፣ ርዝመቱ ራሱ ቀላል ነገር አይደለም። ግን አወሉ ዙምረቲን ተምሩ አለ ሲራጥ ከልበርቅ الخاطف ይላል። የመጀመሪያው አንድ ቡድን ዋና የሚባለው በሲራጥ ላይ ሲያልፍ እንደ ብልጭታ ነው ፍጥነቱ ማለት ነው። ሰማይ ላይ አሁን ብልጭታ ቀደድ በሚል ጊዜ ፍጥነቱ ምን ያህል ነው የሚሆነው? አይነ ላይ ብልጭ ልባል በቃ የት እንደሄደ ወዲያ ይጠፋባል። እንደዛ ነው የሚያልፉት። ግን እነዛም በዛ ኬላ ካላለፉ ጀነት መግባት አይችሉም። ከዛ ቀጥሎ ደግሞ የሚቀጥለው እንደ ኃይለኛ ወጀቦ ንፋስ ፈጥኖ የሚሄደው ማለት ነው። የሚቀጥለው ደግሞ እንደ ሰንጋ ፈረስ ይፈጥናል ማለት ነው። የሚቀጥለው ደግሞ እንደ ማንኛውም ፈጣን ሯጭ። ከዛ እያለ በመጨረሻ እያንፏቀቁ ለመሄድ የሚሞክሩ ይኖራሉ። እያንፏቀቀ ያን ሁሉ ስለታማ ቦታ ይዘልቀው ይመስልሃል ይላል። እንዴት አድርጎ እና በዛ መልክ እንግዲህ ሙእሚናን የተባሉ ወንጀል በበዛባቸው ቁጥር ሙእሚኖቹ ራሱ እየተንጠባጠቡ ይሄዳሉ። የተወሰነ ይራመዳሉ፣ ከካፊሩ የተሻለ 2 እርምጃ 3 እርምጃ ሊቀጥል ይችላል። ግን እሱም ተንሸራቶ መውደቅ ነው ማለት ነው። ዝሮ ግን የመውጣት እድል ይኖረዋል ኢማን ያለው ሰው። ስለዚህ በአጠቃላይ ወኢን ሚንኩም ወማ ሚንኩም ማን ኢን ዘላይ በማዕና ማ ነፍይናት ተናንተ ከፍጥሮች ማንም የለም ኢላ ዋሪዱሃ ጀሃነምን የሚወርድባት የሚያልፍባት ቢሆን እንጂ ወይ ያልፍባታል ወይ ይወድቅባታል። ከዛ ውጭ ግን የጓሮ መንገድ የለም ወይ ጀነት የሚወስድ ማለት ነው። እሷን ተሻግሮ ነው ጀነት የሚመጣው ነው። ስለዚህ ካፊሩን ተወውና አንተ ራስህ ያንን ኬላ አልፋለህ ወይ ብለህ ልትጠይቅ ይገባሃል። በዛ ላይ በጣም ጎበዝ ሰው ይፈልጋል በዛ ለማለፍ ማለት ነው። ካነ አላ ረቢከ ሐትመን መቅድያ፣ ይህን ደግሞ ማድረግ በጌታ ላይ ያለቀ ጉዳይ ነው። ተዛች ውጭ ማንም ሰው የሚሄድና የሚያልፍበት መንገድ አይኖርም። ሁሉም ሰው ደግሞ በዛች ኬላ ላይ ይሳተፋል ብሎ ጌታ ወስኗል ይላል ማለት ነው። እና ነቢያትና መላእኮች ዙሪያውን በግራና በቀኝ ተሰልፈው ያ ረቢ ሰልም 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 እያሉ ያለቅሳሉ። እንዳው ኡመቶቻችን እዚህ ረግፈው እንዳይቀሩ ጨርሰው እባክህ አሳልፋቸው አውጣቸው እያሉ ዱዓ ያረጋሉ። ማንም ነብይ እንኳን ምንም ሊያረግልህ አይችልም ከዱዓ በስተቀር ማለት ነው። እቺ እዚህ የሰራህ ስራ ብቻ ናት የምታሳልፍህ።
እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሲራጥ እና ጀሃነም ምን ያህል ፈታኝ ኬላዎች እንደሆኑ ለሁሉም ሰው የሚያሳስቡና ዝግጅት የሚጠይቁ ነገሮች መሆኑን ገለጸ ማለት ነው። ثم ننجي الذين اتقوا መጀመሪያ እንግዲህ ወደ ጀሃነም ኬላ ሲመጣ ሁሉም በአጠቃላይ ነው የሚመጣው አማኙም ካፊሩም ሙናፊቁም ሷሊሁም ጣሊሁም እዛ ይመጣና የወደቀው ወድቆ የረገፈው ረግፎ ማለፍ የሚገባው ثم ننجي الذين اتقوا በዱንያ ላይ ያሉ ጌታን ይፈሩና ይጠነቀቁ የነበሩት ጌታቸውን የሚሰሩ የከለከላቸውን የሚከለከሉ የመከራቸውን የሚቀበሉ የወደደውን የሚወዱ የጠላውን የሚጠሉ የነበሩት ጥንቁቃን እነሱ ቢቀርቡም በኬላው ላይ ቢመጡም አይወድቁም ያልፋሉ እንዲድኑ እናረጋቸዋለን አላህ ወነዘሩ الظالمين ግፈኞችንና በደለኞችን ግን ነትሩኩሁም አለ ፊሃ በዛች በጀሃነም ላይ ጅስያ እንደበረኩ እዛው ተንሸራተው ይወርዱና ይገቡባታል እኔ ማለፍ አይችልም ማለቱ ስለዚህ እዛች ላይ ነው እንግዲህ ወንድ ጎበዝና ሰነፉ የሚለየው ማለት ነው ዛሬ ጨርቅ ለብሶ ሁሉም ሰው ነው ችግር የለውም እዛች ቦታ ላይ ነው እንግዲህ ማንም ሰው እድለኛ መሆኑ የሚለይለትና ይህንን ወቁና ሁላችሁም ተጠንቀቁ በተቅዋ ነው ሊታለፍ የሚችለው እንዱ በብልጣ ብልጥነት በሻጥር በምን የሚታለፋ ተቅዋ የተሰነቀ ሰው በተቅዋ መርከብ ላይ ሊያልፍ ይችላል አለበለዛ ተቅዋ የቀለላቸው ሰዎች እዛች ቦታ ላይ ማለፍ አይችሉም ይላል ማለት ነው ወኢዛ ቱትላ ዐለይሂም አያቱና በይናት እነዚህ ግን ሙንኪረል በዕት ሰው ከሞተ በኋላ አይነሳም በሰራው ነገር አይጠየቅምና አይቀጣም የሚሉት ደንቆሮዎች እነሱ ግን በዛ ቀን ጉዳቸው ይፈላል ለምን የኛን አያቶች አንቀጾቻችንን ሲያስተባብሉ ኑረዋልና ይላል قال الذين كفروا እነዚህ እንግዲህ በዱንያ ላይ ያሉ ያልታደሉ አሽቂያዎች አላህ Subhanahu Wa Ta'ala ነብያት ልኮ በሚገባቸው ቋንቋ መልእክቱን ሲነግሯቸው ምን ይላሉ በመሳለቅ ካዲዎቹ للذين آمنوا ለአማኞቹ አስተያየት ሲሰጡ አዩል ፈሪቀይን ኸይር ከኛና ከናንተ የትኛው ቡድን ነው የሚበልጠው መቃመን ከመኖሪያ ቦታና ወአሰኑ ነድያ ከአደባባይ ከሸንጎ ከኛና ከናንተ ማን ነው የተሻለውና የበለጠው እያሉ በዚህ ይፎካከራሉ ጅሎቹ አገር ተገኝቶ ንብረት ተገኝቶ ተሙቶ ማለት ነው ዱንያን እንደ ትልቅ ነገር አድርገው ይኸው ዛሬ ዓለምን የሚያምሱት የሚያተራምሱት የአላህ ጥላቶች ናቸው በምስራቁም በምዕራቡም ማለት ነው እና ይኸው ቴክኖሎጂ በዘመኑ ያለው ስልጣኔ የበላይነት አግኝተው ስለመሩ ይህን ነገር ነው ያኮራቸውና ያንቀባረራቸው እና ስለ ዲን ስለ ዳዕዋ ሲነገሩ ስለ ባዕስ ስለ ሞት ጌታ ፊት ትቀርባላችሁ ትነሳላችሁ ትጠየቃላችሁ ሲሏቸው ምንድነው የሚሰጡት አዩል ፈሪቀይን ኸይሩን መቃማ አታፍሩም እንደናንተ ኋላ ቀሮች ይላል እኛን ታስፈራራላችሁ ከሞተ በኋላ ተነስተህ ትጠየቃለህ ትለኛለህ ጅል ኋላ ቀር ይልቅ እንደኛ አትሰለጥኑም እንደኛ አትቀኒ የዓለም ሸክም ሆናችሁ እናንተ ማን ነው እስቲ አንተ ራስህ ፍረድ ዓለምን ይኸው በቴክኖሎጂ የሚመራው የሚያሽከረክረው አንተ ነህኛ አንተ ያላህ ወዳጅ ከሆንክ ለምን በዛ ዓለም የበላይነትን አልሰጠህም ይለዋል እኔ እኮ አላህ ስለሚወደን አላህ ስለመረጠን ነው ንቃቱ ስልጣኔውን ሰጥቶን ይኸው ሁላችሁ ምን መራችሁ ለዚህ እኮ ነው እስቲ አንተ ራስህ እስቲ አይን አይቶ ልብ ይፈርዳል አዩል ፈሪቀይን ኸይሩን መቃመን ማለት መንዚለን ማለት ነው በደረጃ በመኖሪያ በዘመናዊ ቤት በዘመናዊ መሳሪያ የሚሽከረከረው ከራሳችን ተርፈን ለእናንተ ይሄን ሁሉ ስልጣኔ የመጸወትራችሁኛ አይደላችሁም እንዴ ይሄ ምንድነው የሚያሳየው አላህ እኛን ስለወደደን ስለመረጠን ነው እናንተ ደግሞ ኋላ ቀር የሆናችሁት የአላህ ወዳጅ ጥላቶች ስለሆናችሁ ነው መለኪያው ይሄ ነው መስፈርቱ ማለት ነው እንደዚህ ይሏችኋል አላህ Subhanahu Wa Ta'ala ገና ይሄ ሁሉ ሳይመጣ በፊት ኸይሩን መቃመን ማለት መናዚለ የኛ ቤት ዘመናዊ ቤቶች ናቸው ምን የተብለጨለጩ እኔ መስታወት ቤት የምኖረው አንተ ጭቃ ቤት ነው አንተ ቶሃን ጋር ነው የምትኖረው አንተ ነህ ያላህ ወዳጅ ይልሃል ማለት ነው ወአህሰኑ ነድያ ማለት ደግሞ የመዝናኛው ቦታ ምታው የኳስ ሜዳው ስታየው የሙዕተመራቱ አዳራሽ ስታየው የተለያዩ ቦታ ይሄ ሁሉ ትኩረት የሚስብ ጀነት የመሰለ እናንተ ጀነት በህልም ነው ገና ሰማይ ሄደን ጀነት እንገባለን ለማላይ በሰማይ ለወታቱን ማይ እንደሚባለው እኮ ነው የናንተ ጀነት ማለት ይሄ ነው ሰልጥነህ ራስህ ሰርተህ ዓለምን እንደዛ አሸብርቀህ መኖር ነው ይሄ ሲያቅታችሁ የህልም ጀነት ትኖራላችሁ ገና ሙተን ተነስተን ጀነት እንገባለን ትሉናላችሁ ጀነት ይሄውልህ እኛ አዘጋጅተናል ራሳችን ይልሃል ማለት በዚህ ይወዳደሯቸዋል አላህ Subhanahu Wa Ta'ala
خير مقاما واحسن نديا የመኖሪያ ቤታችን ከኛና ከናንተ ማን ነው የተሻለው ዘመናዊ واحسن نديا ደግሞ ማለት አደባባያችን የውይይት የሙዕተመር ኮንፈረንስ ቦታዎቻችን ዘመናዊ ሆኑ እናንተ ናችሁ ወይስ እኛ ይሉሃል ማለት ነው ይሄማ ትበልጣላችሁ ይሄ ታዲያ ምን ያሳያል አላህ እኮ እኛን ስለወደን ነው ይሄን ስልጣኔ ይሄን ዕውቀት ይሄን ሀብት እኮ የሰጠን አላህ ስለወደን ለጥላቱ መስጠት አለበት እንደ ይልሃል አንተ ግን ጥላቱ ስለሆንክ ስለማይወድህ አቆራመደህ ድሪቶህን አንቀህ ትንገፋግፋለህ ይልሃል ማለት ነው ይሄንን ይሏችኋል አላህ Subhanahu Wa Ta'ala ለምን እነሱ ዘንድ የሚያውቁት ይችነዋ ዱንያ ትልቅ ነገር መስላቸው ላተዲኑ እንደላህ ጀናህ በዑዷ መባሏን አያውቁም ወይም ቢያውቁም አይገባቸውምና ማለት ነው ዱንያን ትልቅ አድርገው በማጋነን ዱንያ የሌለው ሰው ቦታ የለውም ነው በእነሱ አስተሳሰብ ማለት ነው መለኪያው ቁሳዊ ነገር ነው ወከማ ሀለክና ቀብለሁም ሚን ቀርኒን አለ እና ተነሱ በፊት የዛ አይነት ከንቱ አስተሳሰብ ያላቸው ደንቆሮ ህዝቦችን ስንቶችን አወደምናቸው ይላል እነሱ እንደሚሉትማ በዚህ በዱንያ ኑሮ የተሻሻለ ሰው የአላህ ወዳጅ ነው ቢባል ኑሮ ከነሱ በፊት እኮ እንደዚሁ ዘመናዊ ሆነው ዓለምን የሚያምሱ የዓለም አባወራን ብለው የሚያቀራሩ ነበሩ እኮ እና አድ እነ ሰሙድ እነ ቀውሙ ኑህ እነ ቀውሙ ሉድ እነ ቀውሙ ሰሙድ እንደናንተ ቢጤ ነበሩ እኮ እና የዱንያ እንግዲህ የበላይነት ካገኛ አንዲ ሰው የአላህ ወዳጅ ከተባለ ለምንድነው እነዛን በተለያየ ቅስፈት ያጠፋቸው ብለህ ሲጠይቃቸው ይላል እንግዲህ ሀብት ስልጣን ጉልበት ያለው ሰው የአላህ ወዳጅ ነው ብለህ በአንተ መስፈርት የአላህ ወዳጅ በዚህ ነው የሚለካው አልክ እና አድ ለም ይخلق مثلها في البلاد የተባለላቸው ተነሱ በፊት በአለም ላይ በስልጣኔ በጉልበት በወታደራዊ ኃይል ማን አሸዱ ሚና ቁዋ የሚሉ ነበሩ እነዛን ሰው ለምን ተሳቸውን አጠፋቸው ታዲያ ያ ከሆነ መለኪያው የአላህ ወዳጆች እና አድ ሀብታሞች አልነበሩም ጉልበታሞች አልነበሩም ኃያላን አልነበሩም ማንንም አይነካንም እያሉ ሲያቀራሩ አይደለም እንደንደብቅ በንፋስ ጠራርጎ ያጠፋቸው ለምን ጠፉ ታዲያ እነዛ ወዳጆቹ ተሆኑ ብለህ ጠይቃቸው ይላል አላህ Subhanahu Wa Ta'ala ስንት ናቸው አንድ ወይም ሁለት ተብሎ የሚቆጠር እኮ አይደለም ማአት ናቸው በአለም ዙሪያ እንደዚህ ዛብለቀው ሲጨፍሩ እኛንን የአላህ ወዳጆች እያሉ የአላህ ነብያቶች ሲሳለቁ ሲያመናጭቁ ሲገሉ አላህ ግን በቅጽበት አንድ ጊዜ በጅምላ ያጠፋቸው ስንቶቹ ናቸው ያ እናንተ እንደምትሉት ወዳጆቹ ከሆኑ ለምንድነው በጅምላ ጥፋት የጠረጋቸው በላ ኢላህ አላህ Subhanahu Wa Ta'ala ሚን ቀርኒ ማለት ሚን አህሊ ዘማን ከተለያዩ ክፍለ ዘመናት ኗሪ ህዝቦች በጣም በርካታዎች እኮ ናቸው በተለያየ አደጋ እንዲጠፉ ያደረግናቸው ሁም አህሰኑ አሳተን ወሩያ እና እነዛ የቀድሞ አምባገነኖችና ጥጋበኞች ዛሬ ካላችሁት ጥጋበኞች የበለጠ የቤት ዕቃቸው በጣም ምርጥ ነበር ይላል ወርቅ የወርቅ ሰሃን የወርቅ ምጣድ ነበር የሚጠቀሙት በራቸው የወርቅ በር ያላቸው ነበር አንዳንዶቹ የቤተ መንግስቱ ራሱ ጉልላቱ ወርቅ የሆነ ነበር እነዛ ሁሉ ወይት ነው ያሉት ዛሬ ተጠራርገው ጠፍተዋል ማለት ነው የቤት ዕቃቸው አንተ የሸክላ የሞህዶ እንትን የስፌት ዕቃ ነው ያለህ እነዛ የወትሮቹ ግን የወርቅ ዕቃ ነበር የቤት ዕቃ በሙሉ የወርቅ ዕቃ የነበራቸው ሰዎች ነበሩ ወሪያ ደግሞ በይታቸው ማንኛውም በግቢያቸው በአካባቢያቸው የሚታየው ነገር በጣም በስልጣኔ የመጠቀ ነበረ አይቶ የማይጠገብ የሚያማልል ነበረ ቤታቸው ግቢያቸው ያ ሁሉ የደረሰ ኢላላ አላህ Subhanahu Wa Ta'ala ቁል መን ካነ ፊ الضلاله ይልቁንስ እኔ ቁም ነገሩን ልንገራችሁ እንዲህ በላቸው አለ መን ካነ ፊ الضلاله مثلكم እንደናንተ በተሳሳተ በከንቱ አስተሳሰብ ውስጥ የተዘፈቀ ሰው ፈሊያምዱድ ለሁ الرحمن መዳ የኔ ጌታ ረህማን ለሱ የፈለገውን ያህል የዱንያ ኑሯን ያስፋለት ችግር ዱንያ ዋጋ የላትምና የአላህን መንገድ ትቶ ሰይጣን በሰይጣን መንገድ የሚጓዝ ሰው ከሆነ ያለችው እድሉ እቺ ጀነቱ ዝናትና ዱንያ ስለሆነች እንደውም እሱን አሁን ካለው በላይ ሊጨምርለት ይገባል በላቸው ይላል ለምን እድል የለውም የዘላለም እድል ጀነትን አያገኝም ስለዚህ በዚቹ በግዚያዊ እድሉ እንዲጠቀም ከዚህ የበለጠም ቢጨምርለት አያስገርምም ማለት ነው ብዙ ጥፍ ቢጨምርለት hatta idara'u ma yu'adun ግን ተጨምሮላቸው የፈለገው ነገር ሁሉ ተሟልቶላቸው ቢኖሩ በመጨረሻ ቀጠሮ መድረስ አይቀርምና ያ የተደገሰላቸውና የተዘጋጀላቸው ቅጣት መጥቶ በሚያውት ጊዜ መልቂያማ ማለት ነው
ወይም እዚሁ ዱንያ ላይ እድሜው ያልቃል። ማንኛውም ሰው የፈለገው ሀያል የፈለገው ሀብታም ቢሆን ዘላለም መኖር አይቻልም። መቼም የኖረውን ያህል ኑሮ የተቀማጠለውን ያህል የተንፈላሰውን ያህል ተንፈላሶ ያቺ ቀጠሮ የማለቂያው ጊዜ በምትመጣ ጊዜ ሲያልቃ ያምር እንደሚባለው ምን ይሆናል? ኢመል አዛብ ወይም በዱንያ ያልተጠበቀ ቅጣት ነው የሚመጣው። ጦርነት ይመጣና እንደ ሱሪያ በአንድ ጊዜ አመድ ያደርገዋል። ያለው ኢማራ ስንት ኢማራ ያለው ሰው ስንት ሸሪካ ያለው ሰው የት ነው ያለው ዛሬ? አመድ የሚበላው የሚጠጣው አጥቶ ቁጭ በአንድ ጊዜ እና ወይም መሳዓ ወይ ደግሞ ቂያማ ትደርሳለች። ሌላ ቢቀር ያው ቂያማ ተደረሰ በቃ አንድ ጊዜ ዓለም ተፈራርሳል ይደርስ ተዳር ማለት ነው። ያስተሚመጣ ድረስ የፈለገውን ያህል ተንፈላሰሱ ዙሮ በመጨረሻ ዱንያን ያመነ ሰው ውሃ የጨበጠ ነው በላቸው ይላል። ፈሰያዕለሙነ መን ሁወ ሸሩ መካና ያኔ ዱንያ በምታልቅና በምትደቅበት ጊዜ በሷ የተኩራሩና የተንደላቀቁት ሁሉ ያኔ ማን ደረጃው በአላህ ዘንዳ መጥፎ የሆነው ከናንተና ከነሱ ማን እንደሆነ ይገባቸዋል። ዛሬ አይደለም ምርትና ግርዱ የሚለየው ማለት ነው። ዛሬ አላህ ለፈተና አሸክመዋል። የሱን እየበላህ እየጠጣህ እየተደሰት ጌታን ትዋጋለህ፣ የአላህን ጥላቶች ወዳጆች ትጨፈጭፋለህ። ቀጥል ግድ የለም ምንም አይደለም። ግን ያቺ ቀጠሮ በምትደርስ ጊዜ ያንተ ተራ ሲመጣ ደግሞ አላህ Subhanahu Wa Ta'ala በፈለገው መንገድ ወይ በዙ በዱንያ አደጋ ድምጥማጥህን ያጠፋሃል ወይም ደግሞ ቂያማን አድርሶ ተነጭራሹ ይጠራርጋል። ያኔ ግን ተነዚህ ተምትንቃቸው ሙእሚኖችና ካንተ ማን ነው መጥፎ ሰው ማለት የሚገባህ ነው አሁን አይደለም። ወአضعፉ ጁንዳ ከሰራዊትም አቋያ ደግሞ ደካማው ማን እንደሆነ ይገባቸዋል። ዛሬ እኛንን የበጣም ምንም የማይበግረው ዓለምን የሚቆጣጠር ኃይል አለን እያላችሁ የምትደነፉት በሰራዊታችሁ የምትኩራሩት ማን ነው ደካማው ዘበኛ ማን ነው ደግሞ ብርቱ ማለትን ነገ እናሳያችኋለን በላቸው ይላል። ስለዚህ እንግዲህ በዱንያ የተመኩ ሁሉ ለአንድ ሰሞን ራሳቸውን ሊያታልሉ ይችላሉ። ነገ ግን አላህ Subhanahu Wa Ta'ala ቀጠሮ ሲደርስ እያንዳንዳቸው ከኛ በላይ ማንም የለም ይሉ የነበሩት ሁሉ የመጨረሻ ውዳቂዎችና ዋጋቢስ መሆናቸውን ስናሳያቸው ያኔ እነሱ ዕውቀት እንደሌላቸው ከአላህ ዘንዳ ወዳጅነት እንደሌላቸው ሰራዊታቸው ምንም ሊፈይድ እንደማይችል የሚገባቸው ቀን ይመጣላቸዋል ይላል። ወየዚዱ ላሁ الذين اهتدوا هدى አላህ ግን Subhanahu Wa Ta'ala ቅንነት ያሳዩን ሰዎች በዱንያ ላይ የጌታን ጥሪ ተቀብለው ትክክለኛውን የእምነት መንገድ የተከተሉትን ሰዎች ቅኖች ናቸውና በሂዳያ ላይ ሂዳያ በኢማን ላይ ኢማን በተቅዋ ላይ ተቅዋ ይጨምርላቸዋል ማለት ነው። እነዛ አሽቂያዎች ግን የአላህን ሲሳይ እየበሉ በዓለም ላይ በህዝብ ላይ የሚደነፉና ጌታቸውን የሚዋጉ በመሆናቸው እነሱን ሲያዋርድ የተናቁትን ሙእሚኖች ደግሞ በሂዳያ ላይ ሂዳያ በተቅዋ ላይ ተቅዋ እየጨመረ ያሳድጋቸዋል። ትልቁ ቋሚና ዘላቂ ንብረት እሱ ነውና ማለት ነው። ወልባቂያቱ ሷሊሃት እዚህ በዱንያ ላይ ያሉ ሙእሚኖች ሁልጊዜ ቋሚ የሆነ መልካም ስራ በየለቱ የሚሰሩት የሚሰግዱት የሚጾሙት የሚጸልዩት ኸይሩን عند ربك እነዛ ካፊሮች ከሚኩራሩበትና ከሚደነፉበት ንብረትና ሀብት ስልጣን የበለጠ ነው እሱ ነው ይልቁንስ ሊደነቅ የሚገባው ይላል። ተዋበን ከምንዳ በኩል በጌታ ዘንዳ ትልቅ ውጤት የሚያመጣው እነዚህ ሙእሚኖች በየለቱ የሚከስቡት ዒባዳና ጧዓ ነው የካፊሮቹ ሀብትና ጉልበት ሳይሆን። ወኸይሩን መረዳ ከመመለሻነትም ደግሞ የበለጠና የተመረጠ ጥሩ አኩሪ የሆነ መመለሻ የሚያገኙት እነዚህ የተናቁትና የወደቁት ሙእሚኖች ናቸው። አልገባችሁም እንጂ እናንተ ዛሬ ሀያል የምትሉት ውዳቂ ደካማ እንደው ደካማ ነው የምትሉት ነገ ትልቅ አኩሪ የሆነ መመለሻ የሚያገኘው ለጀነተ ነዒም የሚበቃው እሱ ነው በላቸው ይላል። هذا صلى الله وسلم على النبي وعلى اله